ሰማኸኝ በለው። ዛሬ በማለዳ ሁለት ትላልቅ የተባሉ ዜናዎችን በአሳዛኝ ሁኔታ ሰምተናል። ሰማኸኝ በለውም ህመሙ ምንድን ነበር ለሚለው ጥያቄና መልሶቹን ይዤላችሁ መጥቻለሁ። ለምሳሌ የተገመቱ ከ4 በላይ ህመሞች አሉ። ሰማኸኝ በለው ሞተበት እየተባለ ያሉ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። እኔ ጋር ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ሁላችንም የምናውቀውና የምናከብረው የምንወደው ሰማኸኝ በለው ማረፉን ነው። በሌላ በኩል ደግሞ 28 ሰዎች በመኪና አደጋ ማረፋቸውን ሰምተናል። በሚያሳዝን ሁኔታ ሁለቱንም መረጃ በአግባቡ ይዤላችሁ መጥቻለሁ። ሰውነታችሁ ስብ ያከማቸና እንደዚሁም ደግሞ ወፍራም ነን ብላችሁ የምታስቡ ሰዎች ይህንን ቪዲዮ እስከ መጨረሻ ማየት ይገባቸዋል። እንደዚሁም ደግሞ በተመሳሳይ ሁኔታ አደጋ ላይ ያለ ሰውም ካለ የምታውቁት ሼር ልታደርጉለት ይገባል። ወደ መረጃዎቹ ስንገባ ሰማኸኝ በለው ታመመባቸው ከተባሉ ምክንያቶች ውስጥ አንዱን ከጀርባ የምናየው ሰው በአሁን ሰዓት ላይ እየተሰቃየበት ይገኛል። ታዲያ ሁላችንም እንደምናውቀው ይሄ ግለሰብ ኮሜዲያን አሌክስ ይባላል። ኮሜዲያን አሌክስ በአሁን ሰዓት ላይ ከባድ የሆነ ሕክምና እየተደረገለት ይገኛል። ሁላችንም እንድንረባረብለት እንድንጸልይለት ጠይቋል። በጣም ከባድ ሰዎች በጣም አንድ እህቴን በጣም አስቸገርኳት። አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው። ከብዳል ያው ፈተና ነው። ቅዳሜ በድንገተኛ ራስ ተስታ ግን ይሄ ሁሉ ሲሆን ቤተሰብ ያው ከዚህ ድኛለሁ። እያስከረከርኩ ነበር። አንፎ አካባቢ እንደዚህ ተገልብጫለሁ። እውነት አርሴማ እናቴ ታሪክ አሳይታኛለች። ካደጋ ይሰውራችሁ ማርያምን። በጣም ከባድ ነው የወደኩበት አወዳደቅ። ካደጋ ግን ይሰውራችሁ ለማለት ነው። እርግጠኝነት በአሁን ዘመን ላይ ሁላችንም በምን ቅስፈት እንደምንሞት ከዚህ ዓለም እንደምንርቅ አናውቀውም። ይህንን መረጃም ደገፍ ሊያደርግ የሚችል አንድ መረጃ አላሳያችሁ። ፊሊፒንስ ላይ ሰሞኑን ከጀርባዬ በምትመለከቱት ቪዲዮ መሰረት ሲጨፍሩና የዜግነት ክብርን ሲያቀርቡ የነበሩ ህፃናት በደቂቃዎች ውስጥ ወደ ሞት ድንጋጤ ወይም ደግሞ ሞታቸውን ነፍሳቸውን ወደሚያጡባት ታይም ላይ ደርሰው ነበር። ሰዎች ህይወታችን በምን ቅጽበት እንደሚቀየርና መሬት እንዴት እንደምትከዳን ማወቅ አንችልም ጋይስ። እነዚህ ሰዎች እንደምትመለከቱት በዚህ ሰዓት ላይ እየጨፈሩ ነበረ። ነገር ግን ወዲያው በተመሳሳይ ደቂቃ ማለት ነው እንደምትመለከቱት የመሬት መንቀጥቀጥ ተነስቶ ሲናጡ እንዲሁም ደግሞ ህንጻዎችና ቤቶች ሲፈራረሱ ጭምር ነው። በስንት ክርክር አጋጣሚ የሆነ እድል አጋጥሞኝ ነበር። የእናቴ ይኸው መኪና ገዝቼ ነበር። በአጋጣሚ ሰርፕራይዝ ላደርጋቸው አስቤ ነበር። ዛሬ ሰኔ 6 አርሴማ ስራዋን ሰራች። ታምር አሳየችኝ። ለብቻዬ ነው የተገለበጥኩት። በአጋጣሚ ሆኖ ግን ድኛለሁ። ውድ ቤተሰቦቼ እንዲሁም ደግሞ ወዳጆቼ ክብር ይስጥልኝ። እየደወላችሁልኝ ነው። አሁን በዚህ ሰዓት ይኸው ሰቅለን እየወሰድናት ነው። ፈጣሪ ይመስገን ጉልበት አለው። የእናቴ ውርስ ነበር የገዛሁት። ኢትዮጵያ ውስጥ በተለያዩ ቦታዎች ላይ ብዙ አይነት ዜናዎችን እየሰማን እንገኛለን። እንደዚሁ ከሞት ጋር እንደዚሁም ደግሞ ከአመጽ ጋር ሽብር ጋርና ከተለያዩ ነገሮች ጋር። ታዲያ ይሄ ነገር ለምን ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። ግን እነዚህ ነገሮች በጣም መቅረት ያለባቸው ነገሮች ናቸው። ሞትን ልንታገለው አንችልም። ሰላምን ግን ልናሰፍንና ልናስከብር ይገባል። ታዲያ ከጀርባ የምታያቸው እናቶች በምን ይመስላችኋል እንደዚህ እያለቀሱና የራሳቸውን ድምጽ ለፈጣሪም ለህዝብም እያሰሙ የሚገኙት? የሰው ልጅ ሆይ ተመልከት ራስህን፣ ምድሪቱ አትበቃኝም ብለህ አምፀህ አንዱ ስትገድል በገዛ ስጋ ኃጢአት ስትሰራ ሁላችንም ስንሞት እንደዚህ እንዳጽ እንከመራለን። ይሄ የምትመለከቱት የሰው አጥንት ነው። ተመልከት ራስህን። በዚህ ስጋ ነው ፈጣሪን የምትበድለው፣ በዚህ ስጋ ነው ኃጢአትን የምትሰራው። አየህ ራስህን የሰው ልጅ እንዴት ትከማቻለህ? ምድር አይበቃኝም ያልክ የምትጎርር በዚህ ስጋ ነው ኃጢአትን ሰርተህ ፈጣሪን የምትበድለው። ደግሞ ኤአይ ነው በልና ተናጋሪ ነን። በስጋ ባለበት ዘመን መልካም ሰርተህ እለፍ። ራስን ለበጎ አዘጋጅ። ወደዚህ ሳንቀየር በፊት ከንቱነትን አስብ የሰው ልጅ። አንድ ወቅት ኢቢኤስ ቲቪ ላይ በተደረገለት ቃለ መጠይቅ መሰረት ሰማኸኝ በለው እንግዲህ ዘና ማለት ነው የሚገባን በማለት እንግዲህ በራሱ አንደበት ሲናገር ሰምተናል። ታዲያ ይህንንም የተናገረበት ምክንያት ዘና በል የሚለውን ዘፈኑን ለማስታወሻነት ለማስቀመጥ ነበር። እስኪ እኛም እንግዲህ እረፍቱን ነፍስ ይማር በማለት ዘና ብለናል ቆየናል። አሁንም ዘና እንብልና እንለያይ። ዘና በይ ይሻላል። ዘና ፈታ በይነ ችግር አለ ወይ
ዘና በል ፈታ በሌን ያለም ከንቱ ናት ይቻለም አሆዬ ዝና ሆዬ ዝና ሆዬ አንገትሽን አትርፊ ዘና ፈታ በይ በጊዜሽ መጠቀም ክፋት አለ ወይ ውበት አበባ ነው በድንገት ይረግፋል ይሄ ወጣትነት እንደ ዘመን ያልፋል። መግቢያ ላይ እንደነገርኳችሁ 28 ሰዎች በአንድ ጀንበር እንግዲህ እንዳረፉና ነፍስ ይማር ልንል እንደሚገባ አስታውሻችሁ ነበር። ታዲያ ይህ ታሪክ እንዴት ተፈጠረ? በምንስ ምክንያት ሆነ የሚለውን አብረን እንመልከት። ይህንን የለቅሶ ማዕበል ማለት እንችላለን በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ሕይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በሕይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ሕይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። ዛሬም የበርካታ ዜጎቻችንን ሞት ሰምተን ነበር። ነገር ግን የዚህ የተሳቢ ሹፌር ራሱን አደጋ ላይ ጥሎም የበርካታ ዜጎቻችንን ሕይወት አትርፏል። በሀገራችን በትራፊክ አደጋ በርካታ ሰዎች እንደሚሞቱ ይታወቃል። ይሄ እዚህ ጋር የምትመለከቱት ቅጥቅጥ በርካታ ሰዎችን ጭኖ በማይደረብ ቦታ መንገድ ደርቦ እያለፈ ባለበት ሰዓት ከዚህ መኪና ጋር ከባድ ግጭት ይጋጩ ነበር። ነገር ግን ይሄንን የተመለከተው የዚህ ተሳቢ አሽከርካሪ በቀጥታ ራሱን መንገዱን እንዲስት አድርጎ ወደ ገደል በመግባት የራሱን መኪናና የራሱን ሕይወትም አደጋ ላይ በመጣል እንደምትመለከቱት እዚህ ውስጥ ያሉ የብዙ ወገኖቻችንን ሕይወት አትርፏል። የዚህ አሽከርካሪ ታዲያ ትልቅ የተባለ ምስጋና ይገባዋል። ዲያቆን ዘላለም ታዬ ብዙዎችን ያስገረመ ንግግሩን ላስደምጣችሁ እወዳለሁ። ለዚህም ምክንያት እንግዲህ ብዙዎቻችን ልንሸበርበትና ልንደነግጥበት የሚገባው አንድ ነገር ስላለ ነው። እስኪ እንመልከተውና እንነጋገራለን። እንደሞተ ሰው ሆነ ነው ላይፍ ኢዝ ማች ሲምፕለር ዳት ወይ ሲያመሰግኑ ምንም አይምሰልህ ሸድሙ ምንም አይምሰልህ። ያው ኢንቴክ አታድርገው አይደለም። በነገራችን ላይ አሁን ለምሳሌ ኮንስትራክቲቭ የሆነ ክሪቲሲዝምን ጆሮ ዳባ ልበስ ብለተኛ አይደለም ማለት ግን ትሁት የሆነ ሰው ትህትናውን በሆነ ሰው ንግግር የማይጨምረው በሆነ ሰው ንግግር የማያሳንሰው ትሁት ነው። እንደሰማችሁት ዲያቆን ዘላለም እንግዲህ የተናገረው ትልቅ የሚባል ንግግር ነው። ለዚህ ምክንያት ሊሆን የሚገባው ብዙዎቻችን ብዙ ነገርን በየቀኑ እንመኛለን፣ እናስባለን። ታዲያ መጨረሻችን ግን የትም ንቅንቅ አይልም፣ ሞት ነው። እኚህ አባት እንዲህ ይሉናል፣ ህይወት ገንዘብ መስሎኝ ነበር፣ ህይወት አሜሪካ መሄድ መስሎኝ ነበር፣ ህይወት ብዙ ነገር መስሎኝ ነበር፣ ግን ተሳስቻለሁ በማለት የራሳቸውን የመንገድ ህይወታቸውን እንደዚሁም ደግሞ ያሳለፉትን በዚህ መልኩ አጫውተውናል። ህይወት ገንዘብ መስሎኝ ነበር፣ ህይወት አሜሪካን መሄድ መስሎኝ፣ ህይወት በቃ ማግኘት ቁሳዊ መስሎኝ ነበረ። ህይወት ሰው መሆን ነው። ብዙዎቻችን የምናስበው ትልቁ በሽታ በእርግጠኝነት በስም ልናቀው እንችላለን። እንጥራ ብንልም ብዙ ነገርን መጥራት እንችላለን። እኚህ አባት ግን HIV በሽታ ይሻላል ከሱ ብለው መጸለይን በጣም ከፍ ሲያደርጉት ተመልክቼ ነበር። የእሳቸውን ምክር እናንተም እንድታገኙት ላሰማችሁ። HIV በሽታ ይሻላል ከሱ ትልቅ በሽታ ነው። ሆነን ለመናገር ከባለቤቴ ጋራ 3 ልጆች አሉን። ግን ባለቤቴ በሰው ኑሮ በጣም ትቀናለች። ምንም ባደርግላት ደስተኛ አይደለችም። አማራሪ ናት። ሰላሜን አሳጣችኝ። በጭቅጭቅ ብዛት ልታሳብደኝ ነው። ትዳሬን እፈልገዋለሁ ግን ውስጤ ተቃጠለ። ሰላምና ናፈቀኝ ነው። ሰላም ናፈቀኝ። ገንዘብም አይበቃትም። እባክዎትን ይምከሩኝ ነው። ይሄ የብዙዎች ችግር ነው። የብዙ ሰዎች ችግር ነው። ለሁላችሁም የሚሆን መልእክት ላስተላልፍላችሁ። ትዳር ማለት በመጀመሪያ አምነንበት መግባት ያለብን በሙሉ አቅም ልባችንን ግልጽ አድርገን ምንም ልንደብቀው የማንችለው ባልና ሚስት አንድ ናቸው የሚለው እኮ ላንደባበቅ። ሰው ልቡን ይደብቃል፣ ውስጡ ያለውን ይደብቃል። አይደብቅም። ከራሱ አይደብቅም። ከሰው ሊደብቅ ይችላል። ከሚስቱ ከባሏ ምንም አይነት የሚደባበቁ ነገሮች አለመኖር ነው መጀመሪያ። ሁለተኛ ያለውን ችግር የባለቤቱን ያላቸውን ደካማ ጎን እንዳለ መውሰድ ነው። የራሴ ነው ብሎ
አንድ ሰውኛ የራሳችንን ደካማ ጎን እኮ ይዘነው አይደል እንደምንኖረው። ቅናት በጣም ትልቅ ኤችአይቪ በሽታ ይሻለከሱ ትልቅ በሽታ ነው። ሆነን ለመናገር ከውስጣችሁ አስወግዱት። የሚቀና ሰው ደግሞ አያድግም፣ አይለወጥም፣ እዚያም ደረጃ አይደርስም። ምንድነው የሚባለው? ከአባባሉ እንኳን ምቀኛና ቅንድብ አያድግም ነው የሚባለው። አሁን ቅንድብ አድጎ ተለያይቶ አያውቅም አይደል እንዴ? ቅናትም የሚቀና ሰው ምንም አይለወጥም፣ እንደዚሁ ነው። የሚቀና ሰው ለውጥ የለውም በህይወቱ ላይ የሚቆረቁዝ ነው፣ ገንዘብ አይበረክትለትም። ሁልጊዜ እንደዚያ መሆን ስለሚፈልግ አይሳካለትም ነው ሐሳቡ ሁሉ። ድካሙ ሁሉ በከንቱ ነው የሚሆንበት ነው። ስለዚህ ሌሎቻችሁ እህቶቻችን፣ ወንድሞቻችን ሌላ እንዲሁ ዝም ብሎ ቁስ ነገር ላይ አይደለም። መጀመሪያ የመግባባት አንድ ልብ የመሆን እዚህ ላይ መጀመሪያ አጥብቃችሁ ስሩ። መሰረቱ ይጽና። መሰረት ከሌለው ቤት ቢገነባ ማቴዎስ ወንጌል ምዕራፍ 7 ላይ እንደተናገረ ምንም ነገር ድሙሽ ላይ የተገነባ ነው የሚሆነው፣ ይናዳል። እናንተ ፍቅርና መሰረት ሳይኖረው ኑሯችሁ መተማመን ሳይኖረው ሀብትን ብታገኙ ልጅ ብትወልዱ ሄዶ መናዱ አይቀርም። ሄዶ መሰረቱ የጸና አይደለም። መሰረቱ ፍቅር ነው። መሰረቱ እምነት ነው። እምነትና ፍቅር ተስፋዎች አንድ ላይ ካልተገነቡ፣ መሰረት ካልተጣሉ ሌላ የምንሮጠው ሩጫችን ሁሉ ከንቱ ነው የሚሆነው እና ውስጣችንን እንደ ካንሰር በቅናትና በምቀኝነት እየበላን እያብሰለሰል። ስለዚህ እህቶቻችን በእውነት ትዳራቸው ላይ ተጨቃጫቂ አትሆኑ። ባሎችም ተጨቃጫቂ ባሎች ካላችሁ በእግዚአብሔር ስም ተጨቃጫቂ አትሆኑ። ጭቅጭቅ የሚጎዳው ራስን ነው። እንደዚህ አይነት ያለውን ኢሹ ወደ አእምሯችን አናስገባ፣ ከአእምሯችን እናስወጣ። ፖዚቲቭ የሆነውን ነገር እናስገባ። ቦታው በእንደዚህ አይነት ከተያዘ አእምሯችን ምንጊዜም አንፈወስም። የመጀመሪያ የሚጎዳው ራሳችንን ነው። ቅናት ካለ፣ ጭቅጭቅ ካለ በእርግጠኝነት እላያችን ላይ ቤንዚን አድርገን እሳት እንደመለኮስ ራሳችንን እንደማጥፋት ይቆጠራል። የምንጎዳው ራሳችንን ጭቅጭቅ ካለ እንዴ ጭቅጭቅ በጣም መጥፎ ለህይወታችን መጥፎ ነገር ነው እና ብዙ ምሳሌ የሚሆኑን እያሉ መጨቃጨቅ አያስፈልግም። ቁጭ ብሎ በውይይት ለአንዴና ለመጨረሻ ችግራችሁን በግልጽነት እኔ በላይ ነኝ ሳትባባሉ ችግራችሁን ይስተዋውጣችሁ ቅረፉ። ወንድሜ ንስሐ አባታቸውን ያዙና ወይንም አንድ መምህር ያዙና ወይንም አንድ ሳይኮሎጂ መምህር ያዙና አንድ አማካሪ ያዙና በግልጽነት ሳትደብቁ እኔ በልጥ ሳትባባሉ ችግሩ የሷ ነው የሱ ነው ሳትባባሉ በግልጽ ችግራችሁን አስቀምጡና ተወያዩ። መፍትሄው ለዚህ እንዳልኳችሁ መመካከር፣ መጸለይ፣ አንቺ ለሱ እሱ ለአንቺ ጸልዩ። ሁልጊዜም አንድ ላይ ጸልዩ። አንድ ላይ መጸለይን ልመዱ። ቀደም ብላችሁ ሌሊት አንድ ላይ እየጸለያችሁ አንድ ላይ አንቺ ለሱ እሱ ለአንቺ መጸለይ ሲጀምሩ ውስጣችሁ ያለው የመገፋፋትና የመጠላላት መንፈስ እየወጣላችሁ ይሄዳል፣ ጥሏችሁ ይሄዳል። ጸሎት የምታምኑትን ጸሎት ይሄው ዳዊትም አለ። ከዳዊት ውስጥ አቅማችሁ የፈቀደውን እየጸለያችሁ ውጡ ማለት ነው። ይሄንን 3 ሳምንት አድርጉት። 3 ሳምንት ስታደርጉት ለውጥ ታገኛላችሁ በእርግጠኝነት ማለት ነው። በዚህ መልኩ ራሳቸውን እንድታስተካከሉ እፈልጋለሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። 4 ህመሞች ለመሞቱ ምክንያት ሊሆኑ ይችላሉ የተባሉትን አብረን እንመልከታቸው። በቅድሚያ ግን ሰማይን በለው ምንም አሞኛ ያቅም በማለት ስለ ውፍረቱ ሲጠይቅ የተናገረው ንግግር ነበር። ታዲያ ግን ዶክተሮች ያመኑባቸውን ህመሞቹን ለሞቱ ምክንያት ይሆናሉ ብለው ያሰቧቸውን እንመልከት። ስንፍና ነው፣ የራሴ ስንፍና ነው ያወፈረኝ። እኔ ጋር ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ይወራል እንዲህም ተባለ እንዴ ተባለ እንዴ። የመጀመሪያው የጉበት ስብ መከማቸት ነው። የሐሞት ጠጠር በሁለተኛነት ተቀምጧል። የጡት ካንሰር ብዙ ሰዎችን ባያጋጥምም የጡት ካንሰርን በሶስተኛነት አስቀምጠውታል። አራተኛውና ኮሜዲያን አሌክስ እየተሰቃየበት የሚገኘውም የመገጣጠሚያ ህመም ነው። ይህ ነገር ብዙ ሰዎችን ሊያጠቃ ይችላል ብዬ የማስበው ህመም ነው። በተለይም በአርት ደረጃ የምትንቀሳቀሱ ሰዎች ብዙ አይነት እንቅስቃሴዎችን ስለማታደርጉ ወኮችንም ላትጠቀሙ ስለምትችሉ ቁጭ ብላችሁ ብዙ ነገሮች ተግባሮችን ልፈጽሙ ስለምትችሉ በጣም ጥንቃቄዎችን ማድረግና ተጠቂ መሆናችሁን ማወቅ ይገባችኋል። ቤት ውስጥ ስራችሁን የምትሰሩ ሰዎች እንደዚሁም ደግሞ እንቅስቃሴ የሌላቸው የገቢ ምንጭ ያሏችሁ ሰዎች ከወዲሁ ልትጠነቀቁት ይገባል። ሰሜ ጠዋት እናቱ ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎችም። ምን ያህል እውነት ነው?
ማነገርሽ እኛ እኮ እናጣንም ደውላለን ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን የምነካው እናቴ ጋር ነው። ከታለም ጋር እናት አለም እምዬ ነው እላታለሁ። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ ይያል መስጊድ ደህና ነኝ። ቁርስ ቀመሽ ምናምን ሰጣረክ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ በስ ይርባል ችግር ነው ማለት ነው። በእውነት ይህ እንደ ሀገር ብሔራዊ የሀፍረት ምክንያት ወይንም ምንጭ ሊሆነን ይገባ ነበር። በሌላው ዓለም ቢሆን ይህን ያህል ስራ የሰራ ሰው አይደለም፣ ይህን ያህል ስራን ልጄስ ድራማን ብቻ የሰራ ሰው ላይፍ ታይም መሰረታዊ ፍላጎቱን እያሟላ የሚኖርበትን ገቢ አንድ ጊዜ ለመስራቱ እርግጠኞች ሆነን መናገር እንችላለን። በሀገራችን ቅንጥብጣቢ የሶሻል ሚዲያ ቪዲዮዎች እንኳን ተዝቆ ማያልቅ ረብጣ ገንዘብና ክምር ክብር በሚያስገኝበት በዚህ በኛ ዘመን እንዲህ ያለው ታላቅ የኪነ ጥበብ ሰው የወደድናቸውን ያከበርናቸው የተደሰትንባቸውን በርካታ የኪነ ጥበብ ስራዎችን የሰጠን እንደ ዳኒ ፂሞ ያለ ታላቅ ሰው ተራብኩ፣ ተቸገርኩ፣ የትራንስፖርት ገንዘብ ያጥረኛል ብሎ ሲናገር መስማት እደግመዋለሁ ብሔራዊ የሀፍረት ምክንያታችን ሊሆን ይገባል። ዳኒ ፂሞ ብቻ አይደለም፣ በርካታ የኪነ ጥበብ ሰዎች ተመሳሳይ ችግርን ታቅፈው በየቤታቸው እንዳሉ አውቃለሁ፣ እናውቃለን። ብዙዎቻችን ከዚህ በፊትም በተደጋጋሚ በየሚዲያው የወጡ ተቸገርን፣ ተራብን ሲሉ የሰማንበት አጋጣሚ ብዙ ነውና ይህ በእውነት የሲስተም ችግር ነው። እነዚህ ሰዎች ስላልሰሩ ስላልጣሩ አይደለም፣ የወደድናቸውን በርካታ የኪነ ጥበብ ስራ ሰጥተውን አይተናልና። ነገር ግን በሰሩት ልክ አልከፈልናቸውም፣ ሀገር አልከፈለቻቸውም፣ ዜጎች አልከፈሏቸውም። ለነዚህ ሰዎች ሲስተም የለም። እነዚህ ሰዎች በሰሩት ልክ የሚከፍላቸው ሲስተም የለም። ስለዚህ በተደጋጋሚ እየወጡ መራባቸውን መቸገራቸውን እንዲናገሩ ይገደዳሉ። ይህ ያሳፍራል። መንግስት እንዲሁም ባለሙያዎች እንዲህ ያለውን ችግር ለመቅረፍ ሲስተም ለመዘርጋት መቼ ስራ እንደሚጀምሩ አላቅም። እስከ መቼ በዚህ ሁኔታ እንደምንቀጥልም አላቅም። ግን ልብ ይሰብራል። እንዳልኳችሁ ብሔራዊ የሀፍረት ምክንያት ሊሆነን ይገባል እንዲህ ያለው ሁነት። ዳኒ ፂሞን ለማገዝ ንጉሥ አርማ ቲያትርን ሰኔ 15 ቀን ገቢው ሙሉ ለሙሉ ለሱ እንዲሆን በሚል ፕሮግራም ተዘጋጅቷል። እዚያ ላይ ሰኔ 15 ብሔራዊ ቲያትር ተገኝታችሁ እግረ መንገዳችሁን ተዝናኑ። ወዲያውም ደግሞ ዳኒ ፂሞን አግዙ። ከዚያ ውጪ ደግሞ ከስራ አካውንቱን አስቀምጬላችኋለሁ። በዚህ አካውንት ዳኒ ፂሞን እናግዘው አይደለም፣ ዳኒ ፂሞ እስከዛሬ ላገለገለበት እንክፈለው። ይሄ ሳምንት ገና ከመምጣቱ ለምንድን ነው ደስ የሚለኝ እላለሁ። ለካ የከፋይ ቀን ቀና ያልኩት በሱ ነው። ሰው ያላመነኝ ጊዜ ያመነኝ እርሱ ነው። ሰው እጁን መዘርጋት ባቃተው ጊዜ እጁን ዘርግቶ የተቀበለኝ፣ እኔና እሱ ብቻ በምናውቃት በዛሽ ቀን ያልተወኝ፣ ለካ ሰኔ 12 የዓመቱ ሚካኤል ቀኑ ደርሶ ነው። እስቲ እንደኔ የጓጓችሁ ሚካኤል እያላችሁ ጻፉ። ሰኔ 12 የሚካኤል ቀንስ የት ናችሁ? እናንተም ባለፈው ተጠይቃችሁ እጃችሁን በዘረጋችሁልን መሰረት የቻለልንን አሟልተን ሰኔ 12 የዓመቱ ሚካኤልን በሰሜን ሸዋ ሀገረ ስብከት ስር ባለው የሞያ ማንጉልት አጣራ ቅዱስ ሚካኤል ቤተክርስቲያን ልናከብር ተዘጋጅተናል። ታዲያ ትብብራችን ለውጥ ሲያመጣ ደስ አይልም? ይህ ቤተክርስቲያን ለ20 ዓመት በመጋረጃ ውስጥ ተከልሎ በመቃብር ቤት ውስጥ አገልግሎት ሲሰጥ የቆየ ቢሆንም በአሁኑ ሰዓት ግን አባቶች በጠና እየታመሙ የደረሱልን ጥሪያቸውን በማስተላለፍ የቅዱስ ሚካኤል ወዳጆች የታላችሁ እጃችሁን ዘርጉልን እያሉ እየተማጸኑ ይገኛሉ። ስለሆነም ኦርቶዶክሳውያን የሆንን ሁላችን ከ300 ብር ጀምሮ ለሚካኤል ቤተክርስቲያን ማሰሪያ የሚሆነውን አስራታችሁንም በማውጣት ይህንን አካውንት ተጠቅመን ካላችሁ ላይ በመስጠት አሰሩልን፣ ተራዱን፣ ድረሱልን እያሉ ይገኛሉ። ለበለጠ መረጃ በዚህ ይደውሉ። ለምታደርጉልን ነገር በሙሉ አስቀድመን በሚካኤል ስም እናመሰግናለን በማለት መልእክታቸውን አስተላልፈዋል።
24 ዓመትሽ አይደለም 25 ዓመት ዘወትር ከኔ ማጠፊ መከታ ክብርሁን ሽው እህቴ ልትስታ ሰላም ተማታ ወድሻለሁ እኔ ወድሻለሁ እና ይሄን ሁሉ ለኔ ያዘጋጀው አዎ ላንቺ ነው ከነፉፋው ከነ ሁሉ አሁን የጋገተው በጣም አመሰግናለሁ። ታውቂያለሽ መቁረጥ እንደማልችል። ቁረጭ እያልሽ ነው? አይሰማም። የዛሬ ዓመት ይበልሽ። እድሜና ጤና ይስጥሽ። አሜን። ምንድነው የሚባለው? ሁሌም ወድሻለሁ። አሁን ደግሞ ሻማሽን ታበሪያለሽ። እሺ። ከዛ ኬክሽን አረግልሻለሁ። በቃ ከዛ ትጨፍሪያለሽ። ቡና ይጠጣል፣ እንጨፍራለን። በቃ ሁሉ ፉል ነው እንደምታየው። ከሬሜላም አለ። አንቺ ሮያል ከሬሜላ አለ፣ ብስኩት አለ። ይሄ ይሻላል ከሌላ ምንም የቀረ ነገር የለም። አንደኛ ይብላል። ሻማሽን ታበሪያለሽ። ሻማው ቀረሽ፣ ጠብቂኝ። እሺ። ሳምሪ ትባላለች። እንግዲህ ትላንት እኔ ወጥቼ እስከምመለስ ለሊቱን እዚህ አልጋ የጠበቀችኝ የኔ እናት ምስኪና ሻማሽን አብሬ ላብራ። አንድ አመትሽ ነው እንጎኛ ይጠጋበ እንኳን ባይወልሽ ነይተጋው አሁን ተፈኝ እንኳንም ባይወልሽ መልካም ልደት። አመሰግናለሁ አባቴ። ታምነት እና ማለት ነው የቀረው ነገር ቢኖር ረስተን ነው አሁን ላይ መጣ ነው። ይቅርታ። ኧረ ወይኔ ይሄን የመሰለ ኬክ አዘጋጅቼልሽ እስኪ ይቀርስ እዚህ ጋር እንዴ ሃፒ በርዝዴይ። ዳዊት የሚደግም ቶሎ አያረጅም ቶሎ አይሞትም የሚባለው ለምን ይመስላችኋል? ሚስጥሩ ያለው መዝሙር 6 ላይ ተመልከቱ። እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ ተሳሃለኒ እግዚኦ እስመ ድዌ አነ ይላል። እግዚአብሔር ሆይ ይቅር በለኝ፣ ወበመቅሰፍትከ ይትገሥጸኒ በመቅሰፍትህም አትቅጣኝ ያለ ዕድሜ ኢትሰደኒ በመንፈቀ ዓመቴ ወዓመቴ ይሃልቅ በእኩለታ ዕድሜ አትውሰደኝ። እንዴ መኑ ይሴብሖ በውስተ መቃብር ይላል መዝሙረ ዳዊት ላይ። በመቃብር ማንም ያመሰግንሃል። በዚህ ምድር ላይ ብንሆን በንስሐ እንኳን የተዘጋጀን ባንሆን እንኳን አንድ ቀን ለንስሐ እንበቃለን። አንድ ቀን እናመሰግንሃለን። አንድ ቀን የምስጋና አንደበት ይኖረናል እና በግማሽ ዕድሜ አትውሰደኝ ነው የሚለው መዝሙረ ዳዊት። አሁን ይሄ እግዚኦ በመዓትከ ይትቅሰፈኒ በመቅሰፍትህ አትቅጣኝ አትውሰደኝ። አዎ ስለዚህ ዕድሜ ስጠኝ ነው የሚለው። ዳዊት የሚደግም ይላል። አባቶቻችን አሁን በገዳም የሚኖሩ አይታችኋቸው ከሆነ መርፌ አይወጉ፣ መድኃኒት አይወስዱ፣ ምን አይሉ 120 130 በጣም ረጅም ዕድሜ ጤነኛ ሆነው ሕክምና ሳያቸው ጤነኛ ሆነው እየወጡ እየወረዱ እየሰገዱ እየጾሙ እየጸለዩ በቀን አንዴ እየተመገቡ ረጅም ዕድሜ የመኖራቸው ሚስጥር ዳዊት ነው። መዝሙር 6ን በሚገባ ተመልከቱት። ይሄንን ሁሉ ጊዜ የሚጸልይ ሰው አቤት ዕድሜ አቤት ጤና፣ አዎ ምንም ነገር አይነካውም እና ይሄን ተጠቀሙበት። ወበመቅሰፍትከ ይትገሥጸኒ ተሳሃለኒ እግዚኦ እስመ ድዌ አነ። ሁልጊዜ በሽታን የሚስማማኝ ነኝ፣ ሁልጊዜ ኃጢአት የሚስማማኝ ነኝ፣ ሁልጊዜ መልካም ነገር ላይ ገጥመኝ ይችላል። አንተ ግን በማደርገው ነገር ላይ ሁሉ ይቅር በለኝ እያለ ነው የሚለምነውና ይሄን መዝሙሩን እንደተለመደው ይሄን ደግሞ ደግማችሁ በእውነት በደንብ ውስጣችሁ ደስተኛ ሆኖ ነው የምትሉት። የእግዚአብሔር ሰላም በሁላችን ላይ ይደር። ጠይቄ ማለት ነው መልስ ያላገኘሁት ነገር ቢኖር ዕውቀት ለማግኘት ከተማርኩኝ
ገንዘብ ለማግኘት ምን ላክ? ቆይ ገንዘብ ለማግኘት ምን ላክ? እሱ ነው ለኛም ጥያቄ እኮ የሆነብን። በእናታችሁ ስራ ስሪ፣ ከፍ ከፍ በይ እንዳትሪ። አይ አንልሽም፣ እኔም አይደልሽም፣ ግን ጥያቄ ነው ለኔም። እሺ ከየት ሂጅ ነው የምንተፋተፈው? ኧረ አያስቅም። ምን ነው የምስቀው? ደነዝ የሆንኩ ልጅ ምንም የማያምርብኝ ልጅ እኮ ነኝ። ተይ እንደዚህ አትበይ። ብቀልድ አያምርብኝም፣ ቁም ነገር ብናገር አያምርብኝም። ይሄው ቁም ነገር እያወራሽ ያምርብሻል። በቃ ኮንተንት ብዙ አይነት ብቀያየር ምንም ነገር አያምርብኝም። እኔ ጋር ምንም አይሄድብኝም። ህይወቴን ለመቀየር ደግሞ በጣም እየጣርኩኝ ነው። በድህነት ውስጥ በችግር ውስጥ ያሳደጉኝ ቤተሰቦችን ህይወት ለመቀየር እየሞከርኩኝ ነው። በዛ ላይ ደግሞ ከባድ ያደረገብኝ ህይወት ከድህነት ቤተሰብ ውስጥ ተፈጥሬ ብቸኛ ልጅ መሆኔ። ምን አለ እህትና ወንድም ኖሮኝ እንኳን ችግሬን የምታፈል ሰው ቢኖር። ኧረ ስታሳዝን አንተ እንዴ! አንጀቴን በላችኝ። እህቴ ምንም ማዘን የለብሽም። ወንድምም እህትም ከሌለሽ ይሄው እኛ ወንድምም እህትም ልንሆንሽ እንችላለን። እንደውም ፍቅራችሁን በላይ ካሳዩልኝ ያረዳ ልጆች። ኮንተንት ክሬት አድርጊ፣ ኤኒ ፎርም ኦፍ ኮንተንት ያምርብሻል። አንቺ እስካሰኘሽ ድረስ እሱን ስሪ። በላይክም በቪውም ደገፍ እናደርግሻለን። በቃ ኦዲየንስ እንስማማለን። ያረዳ ልጆች ይሄን ቪዲዮ ላይክ አድርጋችሁ እንስማማለን እያላችሁ ጻፉ። ለማንኛውም በዛሬ ጅላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።